አይናችን ነሽ ማርያም አንቺን አይንኩብን የተዋህዶ ልጆች እንወድሻለን። ይህ ቤተክርስቲያን የሚገኘው በሰሜን ጎንደር ሀገረ ስብከት በደባርቅ ወረዳ በሰሜን ተራራ ብሔራዊ ፓርክ ውስጥ ነው የሚገኘው። አብርጊና ደብረ ገነት 48 ዓመተ ምህረት ተመስርቷል ቤተክርስቲያን። ከዛ ጀምሮ የነበረበት በሳር ተሰርቶ ሲኖር እዛ እኔ ህፃን የነበርኩ በዛ ደግሞ አንድ ህንጻ ታንጾ ከዛ በኋላ ፈርሷል። በሳር ነው የነበረ ድሮ። ከዛ በኋላ የአሁኑ ህንጻ የጀመርነው በ2012 ተጀመረ። አሁን እስከ 2018 አልተፈጸመ። ይሄ ቤተክርስቲያን እንደሚታየው ታቦቱ ያለበት ቦታ ያው የሚታየው ነው። ህዝባችንም አብዛኛው ህዝብ ገበሬ ስለሆነ ገቢ የለውም። አሁን ቤተክርስቲያኑ ያለው በጉዳት ላይ ነው ያለ ደረጃው። በዚህ ውርጭ በዚህ ቀቅ በዛሬ ሰዓት እንደዚህ ተከክለ ነው የምናደር። እንኳን ለኛው ቀርቶ መንበሩ ራሱ እንኳን መጥቶ ተቀመጠበት በቃ ተሰንጥቆ በወርጭ ላይ ነው ያለ። በ2012 ነው የተመሰረተው የቤተክርስቲያን ግንባታ። አሁን ገና ያለን ንብረት እየሸጥን እያነ ስንሰራ ከውጭም ከአዲስ አበባ ያሉ ህብረተሰቦች እንደዚህ ተስፋ በጎ የሚያደርጉ ሲረዱ ነው ቆይተው በእነሱ ላይ የተሰራ። ከአበርጊና ቀበሌ ነዋሪ ነኝ። ይህ ቤተክርስቲያን በ2012 አፈረስነ። በኮሮናም ይሁን በጦርነቱም ይሁን በተለያዩ ነገሮች ችግር ተፈጥሮብና ከዛም በኋላ ደግሞ ብዙ አባቶች በመኪና አደጋም ይሁን በሚደግፉን በቀበሌያችን ማለት ነው ትላልቅ አባቶች በዚህ ሞት አደጋ ላይ ችግር ተፈጥሮብና ከዚህ ደረጃም ቢሆን የደረሰው ቤተክርስቲያን በውጭ ደጋፊዎች በአዲስ አበባም ይሁን በተለያዩ ቦታዎችም ይሁን ይህም መስኮትም ይሁን በራፍም ይሁን የተለያዩ ስራዎችንም ሲሚንቶም ይሁን አሸዋ እየደገፉ ከዚህ ደረጃ አድርሰውታል። ስለዚህ አሁን የቀረነ የተወሰነ ስራ ነውና ይህንም ቢሆን አሁንም በውጭ ያሉትም ቢሆን እኛም ቢሆን ከዚህ አቅማችን በወሰነው መንገድ ተደጋግፈን እንዲያው ጥቂት ገረዱና እቺን ብንዘጋ የሚል ሀሳብ አለኝ። አሁን ግን ሴቱም ወንዱም እንቅልፍም ይዞት ማያድር ነው ስለሱ የገሰገሰን እንሰራ ማለት ነው። ስለዚህ በሰው ሀገር ሄዶቹ እህቶቻችን ወንድሞቻችን እባካችሁ እርዱን፣ ተራዱን፣ አቅማችን ደከመ፣ እኛ ንብረት ስናጣ አቅማችን ደክሟል፣ እናንተ ግን እርዱን እባካችሁ ለቅዱስ ጊዮርጊስ። ስሜ መርሲ አድገህ እባላለሁ። የአበርጊና ቀበሌ ነዋሪ ነኝ። በእርግጥ በ2012 ነው ቤተክርስቲያን ያፈረስ ነው። በ2 ዓመት እንጨርሰዋለን ብለን ነው አስበን ነበር። ግን ያው በውስጥም በውጭም ደጋፊ በሀገር ውስጥ እኛም በውጭም ባሉት እየተደጋገፍን እስካሁን ሰርተናል። አሁን ማህበረሰቡ ጅላት ትንሽ ስላጠረው ሸምቶ መብላት ለሆድ ልጅ ያለው ሰው ቤተሰቡ ምንም እያለ ወደዚህ ግን የውጭ ድጋፍ ነው እስካሁንም ትንሽ የረዳን እንጂ ይሄን ያቅቶን እስካሁን ድረስ ይቆያል ብለን አላሰብ ነበር። ብዙ አደጋ ነው የደረሰብን። አሁን ዋና አሰሪ የሚባሉት ፍሬያማ ሰዎች ራሱ ሙተውብናል። አሁን እኛ ግራው ገብቶን ያለ ደግሞ አዝመራውም ትንሽ ዋግ የሚባል ባቄላም ደግሞ አሁንም ሙተውብናል። በዛ አካባቢ ምናልባት በውጭ ያሉ ሰዎች ቢደግፉን እንዳው ስለ ቅዱስ ጊዮርጊስ ብለው ቢደግፉን ትብብር ነው የምንጠይቀው። ስሜ ስጦታው ማለድ እባላለሁ። እንደተጀመረው ደግሞ ድጋፉ እንዲለገስልንና በተስኪያኑ እንዲፈጸምልን ነው የምንለው። ይሄ ታቦት አሁን ስንሰራው ስናፈርሰው መጀመሪያ እንሰራለን ብለን ነበር አስበን መጀመሪያም እንደተሳተፍነው ሰርተን 1 ዓመት ከሆነ በኋላ የባቄላ የስንዴ ችግር ወረደብን፣ በጎን ጦርነት ወረደብን። ይሄ ሲሆን ግን እጅ ወዳፉ ሲርቅ ህዝቡ ወደ ሸመታው ወደ ጉሮሮ ስላደላ ነው እንጂ ታቦትን ሊሰራ ያፈረሰው ህዝብ ነው። አሁን ግን እጅ ወዳፉ ሲርቅ በዚህ አካል ቆይቶብናል፣ ድህነቱ በዝቶብናል። በ2012 ነው ቤተክርስቲያኑ የፈረሰ። ሲፈርስ ይቀላል፣ ሲሰራ ይከብዳል። በጦርነት ምክንያት እንዳይሰራ አደረገ። ያዝመራ መራቆት ሰዎች የሚሰሩ መሪዎች ሀዘን ገባን፣ ፈትካሴ ሄለቅሶ ገባ። ትልቁ ትንሹ እረኛ ሲያለቅስ ይውላል። ልቅምቅም ብለው ሙተውብና አባቱ አጎት ዘመድ የሞተ እረኛም ሴቱ ወንድም እያለቀሰ ግን እኛ ይሄ የተጀመረበቱ በሚደግፉን ዜጎች እነሱን ጠብቆ ቢያኖርልና ህዝቦች ደግሞ ያለው እድሜ ቢሰጥልና በተስኪያናችን ለመስራት ምናጌጥበት ነው። ስንሞት ምንቀበርበት የኛ ጌጣችን ነበር። በተስኪያን ቢሰራልና ምስጋና እናቀርባለን። ይህንም ታይት ቤተክርስቲያን ያው የዚህ ህብረተሰብ ተሳትፎ ነው የሰራው። አሁን የቆምነባት ቦታ ቤተልሔም ናት። በፎቅ ናት የምትሰራው። እንደምታዩት ቤተክርስቲያኑ ግንባታው በከፊል አልተገነባም። መስኮት ተገጥሟል፣ መስዋዕት አልተገጠመም። ይሄ ቤተልሔሙ ፍጻሜ አላገኘም። ያው ኮለኑ የሚታይ ነው። በውጭም በሀገር ውስጥም ያላችሁ ይህን ቤተክርስቲያን ተባብራችሁ ሁሉም ሰው አሻራውን እንዲጥልልና ከፍጻሜ እንዲደርስልን በሰማዕቱ ቅዱስ ጊዮርጊስ ስም እናሳስባለን።